እኮ ናት። ዛሬ ሕሙማን ጋር ናት፣ የተጨነቁት ጋር ናት፣ የታሰሩት ጋር ናት። አቤት የእመቤታችን እግሮች! ፀሐይን ተጎናጽፋ ጨረቃን ጫማ ያደረገ እግሯ እኮ ነው በሾህ የደማው፣ በእንቅፋት የደማው። እንዴት ይጨንቃል! ጨረቃን የተጎናጸፈ ምን ወጋው? እሾህ ወጋው። ያንን ነው አማላጅ አድርጋ ያቀረበችው። ኢየሩሳሌም ስትሄዱ የመጨረሻ 14ቱ ፍኖተ መስቀል አይታችኋል አይደል? ጌታና እናቱ የተገናኙበት። እስቲ ኢየሩሳሌም ሄደች ያውጣስ የለም እንዴ? እንደው ለመሄድ ያብቃችሁ። አራተኛው አምስተኛው ፍኖተ መስቀል ጌታ መስቀሉን ተሸክሞ ዮሐንስ ነግሯት ሮጣ መጣ። እናትና ልጅ የተያዩበት ቦታ ነው። ተቀራኒዮ የገሰገሰ እግር ነውና እግሮቿን አማላጅ አድርጋ ያቀረበች ማናት? ድንግል ማርያም። ጌታም ደግሞ በእውነት የተናገረችውን ቃል ሰምቶ እምርልሻለሁ አለ። ደስ ይበላችሁ፣ እምርልሻለሁ። ስለዚህ ክርስቲያኖች የመጨረሻ ቃል አሁን እስቲ ጥያቄ ልጠይቃችሁ። እዚያ አጠገብ ያለሽ አንቺ አሁን እመቤታችን ስዕል ፊት ቆመሽ ምንድን ነው ብለሽ የምትጸልዪው? እመቤቴ ሁሉ እሺ ጌታ እስካሁንሽ እናቱን አማላጅ ስታደርግ ምንድን ነው የምትይው? ታጎረብሻለሽ። ድህነት ክፉ ነው። ድህነት ስልሽ የኢኮኖሚ አይደለም። እስቲ የሀብታምና የድሃ ልዩነት እስቲ መልስ ስጡኝ። በልብስ አንጻር ሀብታም ምን ልልበስ ነው የሚለው ወይስ የትኛውን ልልበስ? እሺ ድሃ ምን ልልበስ ነው? የትኛውን ልልበስ? ባለጸጋ ምን ልብላ ነው ወይስ የትኛውን ልብላ? እሺ ድሃ ምን ልብላ ነው ወይስ የትኛውን ልብላ? ልዩነት አለ አይደል? ፖቨርቲ ኢዝ ኤ ላክ ኦፍ ፕሬዝ ይባላል። ድህነት ምርጫ ማጣት ነው ይላል ድሮ ኤቲክስ መምህራችን ምርቶሽ ነው። ድህነት ምርጫ ማጣት ነው። ታዲያ ምርጫ እኮ አላችሁ። አሁን ተክለ ሃይማኖት ኡራኤልን አማላጅ አድርገሽ እስቲ አቅርቢ። ኡራኤል ከምን አማልደኝ? እሺ ጌታን ደግሞ ስትጸልይ ስለ ኡራኤል ብለህ ምን በለኝ? እመቤታችን ጋር ስትመጡ ግን ታሪኩ ሁሉ ይደበላለቃል። እሷን አማልጅኝ ብትሏት ከምንሽ ነው? ከልጅሽ ነው? ከጌታሽ ነው? ከሁለቱም ነው። እሱን ስትለምኑት ስለምን ብለህ በቃ ድሆሽ ማለት ይሄ ነው። እነች ምኖት ለእናት ብለህ ማለት ጨመር አታረጉም እንዴ? በእንተ ማኅፀና ዘጾረከስ 9 ወር በሉ እስቲ። 5 ቀን ስለተሸከመ ማኅፀኗ አንተን ስላዘለ ስለ ጀርባዋ አንተን ስላቀፈ ስለ ክንዷ አንተን ስላየ ስለ ዓይኗ ያንተን ድምፅ ስለሰማ ጆሮዋ ያንተን መዓዛ ስላሸተተ አፍንጫዋ አንተን ስለሳራመ ከናፍሯ አንተን ስላጠባ ስለ ጡቷ አንተን ስላቀፈ ስለ እጇ ከአንተ ጋር ስለተመላለሰ እግሯ ከእሷ ስለነሳኸው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ከመለኮትነት ጋር አንድ ስላደረግከው ብላችሁ አትለምኑትም? ስለዚህ ኦርቶዶክሳውያን ደሃነን ሀብታም ነን። ኧረ እባካችሁ አይሰማም? ደሃነን እልል በሉ ሀብታሞች። ጸጋዋ ረድኤቷ በረከቷ ይደርብን። ሰኔ 21 በጎልጎታ በተቀበለችው ቃል ኪዳን ለሀገራችን ለኢትዮጵያ ለሁላችንም ምሕረትን ታሰጥ። ወስብሐት ለእግዚአብሔር። እሁም ለጉርኤ ነቢብከ ማሮቶከር እመኒ ለአፌ ቃለ